በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ በጌታ በኢየሱስ ክርስቶስ በማመን የዘላለም ሕይወት እድል ፈንታ ያገኛችሁ ቅዱሳን ቤተሰቦች በወደደን ከኃጢአታችንም በደሙ ባነጻን የእግዚአብሔር እንድንሆን ውድ ሕይወቱን ስለኛ በከፈለ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ሰላም እንደምን ሰነበታችሁ? እግዚአብሔር አምላካችን ስለሰጠን እድል ዛሬም እግዚአብሔር ስላረገልን በጎነት ስለተቀበልነው ክብር በእግዚአብሔር ፊት እንድንሆን ጌታ ስላገዘን ስሙ ለዘላለም የተባረከ ይሁን። በሕይወት ያኖረንን በሰላም ያገናኘንን ደግሞ እንደ ፈቃዱ የሱ የሆነውን ቃል እንድንሰማ የረዳንን እግዚአብሔርን እየባረክን እያመሰገንነው ስሙን ከፍ ያደረግን አሁንም በእግዚአብሔር ፊት በጸጋው ኃይል እንሆናለን። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር በሰጠን በዚህ ጊዜ የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 14 ከቁጥር 1 እስከ ቁጥር 12 ያለውን ክፍል እናነብና እግዚአብሔር በዚህ ክፍል ለዚህ ሰዓት ለምክር ቢሆን ለተግሳጽ ቢሆን ደግሞ ልብንም እንድናቀና ወደ እርሱ ዘንበል እንደገና እንድንል በቃሉ በኩል እግዚአብሔር የሚናገረንን ቃል እንሰማለን። እግዚአብሔር ከሁላችን ጋር ይሁን። ወደ ሮሜ ሰዎች ምዕራፍ 14 ቁጥር 1 እስከ ቁጥር 12 በእምነት የደከመውንም ተቀበሉት፣ በሐሳቡም ላይ አትፍረዱ። ሁሉን ይበላ ዘንድ እንደተፈቀደለት የሚያምን አለ። ደካማው ግን አትክልት ይበላል። የሚበላ የማይበላውን አይናቀው፣ የማይበላውም በሚበላው አይፍረድ፣ እግዚአብሔር ተቀብሎታልና። አንተ በሌላው ሎሌ የምትፈርድ ማን ነህ? እርሱ ቢቆም ወይም ቢወድቅ ለገዛ ጌታው ነው። ነገር ግን እግዚአብሔር ሊያቆመው ይችላልና ይቆማል። ይህ ሰው አንድ ቀን ከሌላ ቀን እንዲሻል ያስባል። ያ ግን ቀን ሁሉ አንድ እንደሆነ ያስባል። እያንዳንዱ በገዛ አእምሮው አጥብቆ ይረዳ። ቀንን የሚያከብር ለጌታ ብሎ ያከብራል። የሚበላም እግዚአብሔርን ያመሰግናልና ለጌታ ብሎ ይበላል። የማይበላም ለጌታ ብሎ አይበላም፣ እግዚአብሔርንም ያመሰግናል። ከኛ አንድስ እንኳ ለራሱ የሚኖር የለምና ለራሱም የሚሞት የለም። በሕይወት ሆነን ብንኖር ለጌታ እንኖራለንና ብንሞትም ለጌታ እንሞታለን። እንግዲህ በሕይወት ሆነን ብንኖር ወይም ብንሞት የጌታ ነን። ስለዚህ ነገር ሙታንንም ሕያዋንንም ይገዛ ዘንድ ክርስቶስ ሞቷልና ሕያውም ሆኗልና። አንተም በወንድምህ ላይ ስለምን ትፈርዳለህ? ወይስ አንተ ደግሞ ወንድምህን ስለምን ትንቃለህ? ሁላችን በክርስቶስ ፍርድ ወንበር ፊት እንቆማለንና። እኔ ሕያው ነኝ ይላል ጌታ፣ ጉልበት ሁሉ ለእኔ ይንበረከካል፣ ምላስም ሁሉ እግዚአብሔርን ያመሰግናል ተብሎ ተጽፏልና። እንግዲያስ እያንዳንዳችን ስለ ራሳችን ለእግዚአብሔር መልስ እንሰጣለን። አቤቱ ጌታችን ሆይ እናመሰግንሃለን። ጌታ መንፈስ ቅዱስ ይሄን ቃል በሐዋርያው በኩል ባጻፍክበት በዚያው አቅም ዛሬም ስለምትናገረን መንፈስ ቅዱስ ዛሬም ስለምታስተምረን ይሄን ቃል በየስፍራው ያለን ልጆችህ ልንሰማ በምንችልበት ጸጋ ስለምትጎበኘን ደግሞ የውስጥ ጆሮቻችንን ከፍተህ በዚህ መልእክት ውስጥ ያለውን ያንተን የዘላለም ሐሳብ እንድንረዳ ስለምትረዳን ስለምታግዘን ጌታ መንፈስ ቅዱስ ክብር ላንተ ይሁን። እናመሰግንሃለን። አሁንም የቃልህን ደጆች አንተ ክፈትልን፣ አብራልን።
ማስተዋል እንደሚገባን መጠን በማስተዋል እንድንሰማ ደግሞ ብንመከርበት ብንወቀስበት ብንገሰጽበት ጌታ መንፈስ ቅዱስ ካንተ ስለሆነ ለጥቅማችን ስለምታደርገው ክብር ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ክብር ለአምላካችን ለእግዚአብሔር ይሁን። የተወደዳችሁ ቅዱሳን ቤተሰቦች እግዚአብሔር መንፈስ ቅዱስ በሐዋርያው በቅዱስ ጳውሎስ መልእክት ያጻፈውን የሮሜን መልእክት ምዕራፍ 14 ነው ያነበብነው። ርዕስ የምትይዙ ቤተሰቦች እግዚአብሔርን የሚያከብረውን እናድርግ በሚል ርዕስ በእነዚህ 12 ቁጥሮች ውስጥ ያለውን ሐሳብ እንደ እግዚአብሔር ፍቃድ ለመረዳት እንሞክራለን። ጌታ እግዚአብሔር ከሁላችን ጋር ይሁን። እግዚአብሔርን የሚያከብረውን እናድርግ። የዚህ ጊዜ አገልግሎት ዋነኛ ዓላማው እንደ ክርስቲያን በእያንዳንዱ ድርጊቶቻችን ውስጥ ጥንቃቄ እንድናደርግ ለማሳሰብ ነው። በክርስትና ሕይወታችን ውስጥ ስንመላለስ በዚህ ምድር ላይ እስካለን ድረስ የምናከናውናቸው ነገሮች የምንተገብራቸው ተግባራት የምንፈጽማቸው የትኛው መንፈሳዊ እንቅስቃሴዎች በጥንቃቄ ደግሞም በማስተዋል እንድናደርጋቸው። ምክንያቱም የክርስትና ሕይወት ትልቁ ግብ እግዚአብሔርን ማክበር ስለሆነ ክርስቲያን የሆነው የጌታ የሆነው ወደዚህ እውነት በእግዚአብሔር ምሕረት ተጠርተን የተቀላቀልነው ይሄን እድል የሰጠንን እግዚአብሔርን በድርጊቶቻችን ውስጥ እንድናከብረው ነው። በሕይወታችን ውስጥ እንድናከብረው ነው። በእያንዳንዱ እንቅስቃሴያችን ውስጥ የእግዚአብሔር ክብር በእኛ ሕይወት ውስጥ መታየት ይችል ዘንድ ነው ወደ ክርስትናው ዓለም የተቀላቀል ነው። ስለዚህ ዓላማው ድርጊቶቻችንን የምንፈጽማቸውን መንፈሳዊ ተግባሮቻችንን በጥንቃቄ እንድናከናውናቸው። አንዳንድ ጊዜ በወንድሞች መካከል በክርስትና ሕይወት ውስጥ ባሉ በክርስቶስ ባሉ ቅዱሳን መካከል ባለማስተዋል የሚደረጉ አንዳንድ ድርጊቶች ለእግዚአብሔር ቃል መነቀፍ፣ ለተቀበልነው እውነት መሰደብ፣ ለጌታ ለኢየሱስ ክርስቶስ ስም መናቅ ምክንያቶች ይሆናሉ። ስለዚህ ያላመኑ ሰዎች የጌታ ያልሆኑ ሰዎች በክርስቶስ ኢየሱስ ወደ ዘላለም መዳን እንደኛ መምጣት ያልቻሉ ወደዚህ ክብር ያልደረሱ ሰዎች በእኛ ድርጊት ቅዱሱን እንዳይንቁት በእኛ ድርጊት የዘላለም ሕይወት ጋር እንዳይተላለፉ በእኛ ድርጊት ወይም ባለማስተዋል ምክንያት በምንፈጽማቸው ጤናማ ባልሆኑ ተግባራት ለሰዎች መሰናክል ምክንያት እንዳንሆን ሐዋርያው ቅዱስ ጳውሎስ የሮሜን ሰዎች በመከረበት ባስተማረበት አቅጣጫ ባመላከተበትና እንደገና ድርጊቶቻቸውን እንዲፈትሹ ቆም ብለው በማስተዋል መንፈሳዊ ሕይወታቸውን እንዲመሩ ባስተማረው በዚህ ክፍል ውስጥ እግዚአብሔር ዛሬም እኛን ያስተምረናል። ስለዚህ አጠቃላይ የዚህ ጊዜ መልእክት ዓላማዬ እንደ ክርስትና እንደ አንድ አማኝ እንደ ዳነ ሰው በአንድ አጥቢያ ጉባኤ መካከል እግዚአብሔርን ለማክበር እንደሚሰበሰብ ሰው እያንዳንዱ ድርጊቶቻችንን እያንዳንዱ ስራዎቻችንን እያንዳንዱ ተግባሮቻችንን በማስተዋል እንድናደርጋቸው ከማድረጋችን በፊት እግዚአብሔር በዚህ ጉዳይ ላይ ይከብራል ወይ? ከመፈጸማችን በፊት እግዚአብሔር በዚህ ነገር ደስ ይሰኛል ወይ? ከማከናወናችን በፊት በዚህ ውስጥ የእግዚአብሔር ክብር አልፎ ለሌሎች ጥቅም መዋል ይችላል ወይ ብለን በመፈተሽ እንድናደርግ ለማሳሰብም ጭምር ነው። እግዚአብሔር ከሁላችን ጋር ይሁን። ይሄንን ስል ወገኖቼ እያንዳንዱ ነገራችን እግዚአብሔርን የሚያከብር እንዲሆን ጥንቃቄ እንድናደርግ ነው። በክርስቶስ ኢየሱስ ክርስቲያን የሆንን እኛ
እግዚአብሔርን ልናከብረው ወደ ክርስትናው ማዕቀፍ ገብተናል። እግዚአብሔር በእኛ ሕይወት ውስጥ ሊከብር ይፈልጋል። እርምጃዎቻችን፣ እንቅስቃሴዎቻችን፣ የዕለት ተዕለት ኑሯችን እግዚአብሔርን ካላከበረ ወገኖቼ ከስረናል። ይሄንን መጽሐፍ ቅዱስ ከጌታ ከኢየሱስ ክርስቶስ እንድንማረው ያመላክተናል። ጌታ ኢየሱስ ክርስቶስ በሥጋ በነበረባቸው ጊዜያት ክብሩን ሳይሆን የአባቱን ክብር፣ የሱን ደስታ ሳይሆን የላከውን የአብን ደስታ ለመፈጸም ይኖር እንደነበረ በብዙ ትምህርቶች ውስጥ እናስተውላለን። ራሱን ሊያከብር ያልመጣ ጌታ፣ የራሱን ክብር ፈልጎ ምንም ነገር የማያደርግ አስተማሪ ጌታ ኢየሱስ ክርስቶስ። ስለዚህ ክርስቲያን ከሆንን በክርስቶስ አለን ካልን የክርስቶስን የሕይወት ፈለግ ልንከተል ይገባናል። ክርስቶስ ምንድነው በኑሮ ውስጥ ያደረገው? አባቱን ማክበር። ስለዚህ በክርስቶስ ክርስቲያን የሆንን እኛ እግዚአብሔርን የሚያከብረውን ነገር ነው ልናደርግ የሚጠበቅብን። እግዚአብሔር ደስ የሚሰኝበትን ነው መፈጸም የሚጠበቅብን። ራሳችንን ደስ ስለማሰኘት፣ ራሳችንን ስለማክበር፣ ደግሞ ስለሌሎች ደስታና ክብር ሳይሆን ሁሉን ለሚችል እኛን ለመረጠ፣ እኛን ለጠራ፣ እኛን ወደ ዘላለም ክብር ላስገባ፣ እኛን ለዘላለም ሕይወት በልጁ ልጆች ላደረገን ለእግዚአብሔር ክብር ነው ልንኖር የሚገባን። ስለዚህ የትኛውንም ነገር ለማድረግ እናስብ፣ ቅድሚያ እግዚአብሔርን ያከብረዋል ወይ ለሚለው ጥያቄ መልስ ማግኘት አለብን። ጌታ ያግዘን። ሐዋርያው ቅዱስ ጳውሎስ በዚህ በምዕራፍ 14 የሮሜ መልእክት ላይ ማለቴ ነው ለአማኞች የጻፈው መልእክት ነው። የክርስቶስ ለሆኑት የተጻፈ መልእክት ነው። ክርስቶስን ለሚያውቁ በክርስቶስ የዘላለም መዳን እንደተፈጸመላቸው አሜን ላሉ የተጻፈ መልእክት ነው የሮሜ መልእክት። ሁላችን እንደምናውቀው ሐዋርያው ቅዱስ ጳውሎስ ነው ይሄን መልእክት የጻፈው። በግሪክ ቆሮንቶስ ሆኖ በ55 ዓመተ ምህረት እንደጻፈው ይታመናል። ይሄን መልእክት የጻፈላቸው የሮም ክርስቲያኖች ሐዋርያው ቅዱስ ጳውሎስ የጎበኛቸው ወይም የመሰረታት አጥቢያ አይደለችም እቺ ጉባኤ። ነገር ግን በአንድም በሌላም መንገድ የሐዲስ ኪዳንን እውነት የተረዱ በክርስቶስ ኢየሱስ የዘላለም ሕይወት ስለማግኘት ወደ እግዚአብሔር የዘላለም ክብር ለመግባት አሜን ያሉ ቅዱሳን በሮም ከተማ ለሚኖሩ አማኞች በክርስቶስ ኢየሱስ ለሆኑ የዳኑ ነፍሳት የተጻፈ መልእክት ነው። በሮም ያሉ ክርስቲያኖች ከሁለት ወገን የመጡ ናቸው። የተወሰኑቱ ከአይሁድ ማህበረሰብ በተለያየ ምክንያት ወደዚህ ከተማ ገብተው የሚኖሩ ኑሯቸውን የሚኖሩ፣ ደግሞ ከአይሁድ ማህበረሰብ ውጪ ወይም አህዛብ የሚባሉ ሕግ ያልነበራቸው ከአይሁድ ማህበረሰብ ጋራ የሚያገናኝ የሚያቀራርብ አብሮ ሊያኖር የሚችል ምንም ነገር ያልነበራቸው ማህበረሰቦች። የነዚህ የሁለቱ ማህበረሰብ ድምር ውጤት ነው ክርስትናን የፈጠረው ወይም በሮም ቤተክርስቲያንን ያስገኘው። ጌታ ኢየሱስ ክርስቶስ ለሁሉ ስለሞተ፣ ጌታ ኢየሱስ ክርስቶስ ዋጋ የከፈለው ለሚያምኑበት ሁሉ ስለሆነ፣ ጌታ ኢየሱስ ክርስቶስ አምነው የዘላለም መዳን እንዲሆንላቸው ለሚፈቅዱ ሁሉ ራሱን ለሞት አሳልፎ ለሰጠበት እውነት የተሸነፉ ሁሉ በክርስትና ውስጥ አንድ ላይ ይቆማሉ። ስለዚህ ከአይሁድም የመጡ ከአሕዛብም የመጡ አብረው ባሉበት ጉባኤ ውስጥ ለተፈጠረ ችግር ነው ሐዋርያው ቅዱስ ጳውሎስ መልስ እየሰጠ ያለው በሮማ 14 ላይ።
መልስ ነው። በአንድ ጉባኤ ውስጥ ነው ያሉት። አንዱን ጌታ ነው የሚያመልኩት። በአንድ እምነት ውስጥ ነው ያሉት። ያዳናቸው አንዱ ነው። የዘላለም ሕይወት የሰጣቸው እርሱ ሆኖ ሳለ ግን ከለመዱት ልማድና ከመጡበት የኋላ ታሪክ የተነሳ የሚጎትቷቸው የሚስቧቸው ነገሮች በአንዳንድ አማኞች ሕይወት ውስጥ መፈጠር እንደጀመረ መልእክቱ ያሳየናል። ስለዚህ ሐዋርያው ቅዱስ ጳውሎስ ይሄንን ለማቅናት ነው መልእክቱን የጻፈው። ይሄን ለማስተካከል ነው መልእክቱን ተደራሽ አድርጎ እነርሱ ዘንድ ይሄ የወንጌል እውነት በሚገባ ሊበራላቸው ስለሚያስፈልግ ሊረዱት ስለሚገባ አሁን በክርስትና ሕይወት ውስጥ እዚህና እዚያ መሆን ስለማይቻል በክርስትና ሕይወት ውስጥ ባለፈ ማንነት መያዝ መጎተት ስለማይገባ አጥርተው እንዲረዱ ገብቷቸው በክርስትና ሕይወት ውስጥ መኖር እንዲጀምሩ እሱ ብቻ አይደለም እንደ ክርስቲያን በመካከላቸው የሚፈጠረው የትኛውም ነገር እግዚአብሔርን የማያከብር ከሆነ ሊተውት ስለሚገባ ሊለውጡት ስለሚያስፈልግ ሊቀይሩት ስለሚያስፈልግ ሐዋርያው ቅዱስ ጳውሎስ ይሄንን ይላቸዋል። የተወደዳችሁ የእግዚአብሔር ቤተሰቦች ይሄን መልእክት ስናነብ በሐዋርያው በቅዱስ ጳውሎስ አስተምህሮ ውስጥ እነዚህ ሰዎች ሁለት ዋና ዋና ነገሮች ላይ እንዳልተግባቡ አንድ ላይ መሆን እንዳልቻሉ መልእክቱ ያሳየናል። እንመጣበታለን። ለማንኛውም ግን የሮም መልእክት ሐዋርያው ቅዱስ ጳውሎስ ሲጽፍ ከአይሁዳዊነትም ኑ ከአሕዛብም ተቀላቀሉ ሁለታችንም ወይም ሁለታችሁም ከእግዚአብሔር ፍርድ በታች ነበራችሁ ነው የሚለው። መበላለጥ እኔ የበላይ ያኛው የበታች የሚባል ነገር በሌለበት እውነት ሁላችንም ሰው በመሆናችን የአዳም ዘር በመሆናችን ከአዳም የተገኘን በመሆናችን ብቻ ፍርድ የነበረብን እንኳን እርስ በርስ ልንፈራረድ እርስ በርስ ልንናናቅ እርስ በርስ ልንጓተት ይቅርና ሁላችንም ከእግዚአብሔር ፍርድ በታች ነበርን ነው የሚለን ሐዋርያው ቅዱስ ጳውሎስ። በሮም መልእክቱ ምዕራፍ 3 ቁጥር 24 ላይ እንደነገረን ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል ነው የሚለው። አይሁድም እንሁን ከአሕዛብም እንምጣ ሁላችንም ኃጢአተኞች ነን። ሁላችንም ከበደል ሁላችንም ከእግዚአብሔር ቁጣ በታች ነን። ታዲያ ምንድነው የሆነልን ነገር ካልን እግዚአብሔር ከዚህ ፍርድ በታች ለነበረው ዓለም መፍትሄ አዘጋጀ። ያ መፍትሄ ነው እኛን እግዚአብሔር ያደረገን። ያ ከእግዚአብሔር ዘንድ የወጣው መድኃኒት ነው እኛን ያዳነን። ያ ከእግዚአብሔር ዘንድ ተልኮ የመጣው እውነት ነው እኛን ወደ እግዚአብሔር እውነት የቀላቀለን እንጂ አሁን ያለንበት ይሄ መሰረት ከኛ የሆነ ነገር የለበትም። ከኛ የሆነ ነገር አልታከለበትም። ከኛ የሆነ ነገር አያስፈልገውም። እንዲህ ይላል በሮም መልእክቱ ምዕራፍ 3 ቁጥር 24 ላይ ልዩነት የለምና ከቁጥር 23 ጀምሮ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ነው የሚለው። ሁላችንም አንድ ነበርን። ነገር ግን በኢየሱስ ክርስቶስ በሆነው ቤዛነት ቤዛችን እርሱ ነው የሆነው። ምትክ የሆነን ለውጥ የሆነን ስለ ኃጢአታችን ሊቀጣ ራሱን በምንቀጣበት ስፍራ ላይ ያኖረ አንድ ቤዛ ጌታ ኢየሱስ ክርስቶስ ብቻ ለዓለም ሁሉ መድኃኒት የሆነ ቤዛ ለዓለም ሁሉ መፍትሄ የሆነ የእግዚአብሔር ስጦታ እርሱ ጌታ ኢየሱስ ክርስቶስ። ሁላችን ክብር እንኳን እግዚአብሔርን ልናከብረው
ክብር ያልነበረን ነበርን ነው እያለ ያለው ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል ይላል ስለዚህ ይሄ የእግዚአብሔር ክብር ለጎደለው ሰው የተጻፈ መልእክት ነው እና ምን ሆነ እግዚአብሔር አንዱን ቤዛ አንዱን መድኃኒት እርሱን ስለ ኃጢአታችን ቀጣና ለኛ ምህረት አደረገልን ምዕራፍ 4 ቁጥር 25 ላይ የሚነግረን እውነት ይሄንን ነው ስለኛም ነው እንጂ ስለ በደላችን አልፎ የተሰጠውን እኛን ስለ ማጽደቅም የተነሳውን ጌታችንን ኢየሱስን ከሙታን ባስነሳው ለምናምን ለኛ ይቆጠርልን ዘንድ አለው ይላል በእምነት ነው የተቆጠረልን እንጂ በጽድቃችን አይደለም እግዚአብሔር የሆነው ተቆጥሮልን ነው እንጂ እኛ በሰራነው በየትኛውም ነገር አይደለም ወደ እግዚአብሔር አደባባዮች የተጠጋ ነው ታይቶልን ነው እንጂ የሚታይ ነገር ስለነበረን አይደለም እግዚአብሔር የሆነው ለምን ከተባለ ወንጌላችን የሆነው ክርስቶስ ይላል ምዕራፍ 1 ቁጥር 3 ላይ ወንጌላችን የሆነው ክርስቶስ ከዳዊት ዘር የሆነው እርሱ እኛን ወደ እግዚአብሔር አቅርቦናል እንጂ በማንነታችን አልቀረብንም በማንነታችን እግዚአብሔርን ልናከብረውም አንችልም ስለዚህ ምንድነው መሆን ያለበት የተቆጠረለት የተተወለት የተቻለለት እርሱ ሊችል እርሱ ሊተው እርሱ በፍቅር ሊመላለስ እንጂ ሊፈራረድ በጭራሽ አይገባው የሮሜን መልእክት አጠቃላይ ስናስብ ከእግዚአብሔር የሆነልንን ከእግዚአብሔር የመጣውን መፍትሄ ወደ እግዚአብሔር የቀረብንበትን ምህረት በእግዚአብሔር ፊት የመታያችንን አቅም የእግዚአብሔር የመሆናችንን አቅም እንድናስብ የሚያመላክት መልእክት ነው የሮሜ መልእክት ስለዚህ ይሄ ሁሉ የሆነለት ሰው ማንን ነው በህይወቱ ሊያከብር የሚገባው ስለማን ክብር ነው መኖር ያለበት ስለማን ክብር ነው እንደው በየትኛውም ሁኔታ ውስጥ ማሰብና ማሰላሰል የሚጠበቅበት ስለ እግዚአብሔር ስለ አዳነን የራሱ ስላደረገን ከጠፋንበት ስለመለሰን ከሞትንበት ስላዳነን ጨለማችንን ስላስወገደው ስለ እግዚአብሔር ክብር እንጂ እኛማ እንዲነበርን ነው እያለን ያለው እዚሁ መልእክት ምዕራፍ 14 የሮሜ መልእክት ማለቴ ነው ቁጥር 7 እና 8 ላይ ሐዋርያው መኖር ካለብን እንኳን የምንኖረው ለእግዚአብሔር ክብር ነው ይላቸዋል መኖር ካለብን እንኳን ልንፈራረድ እንኳን እኔ የበላይ አንተ የበታች ልንባባል በክርስትና ሕይወት ውስጥ ወገኖቼ በእውነት እግዚአብሔር ማስተዋልን ይስጠን አንዱ በሌላው ላይ ሊፈርድ አቅም ሊኖረን አይደለም ወገኖቼ እግዚአብሔር ካረዳን በቀር እግዚአብሔር ካላገዘን በቀር እኛኮ ብዙ የሚፈረድብን ነበርን እንዲህ ይላል ሐዋርያው ቁጥር 7 ላይ ከኛ አንድስ እንኳን ለራሱ የሚኖር የለምና ለራሱም የሚሞት የለም ካለ በኋላ በሕይወት ሆነን ብንኖር ለጌታ እንኖራለንና ብንሞትም ለጌታ እንሞታለን በእውነት እግዚአብሔር ማስተዋልን ይስጠን ከኛ አንድስ እንኳን በቃ የመጨረሻ ሊገባን የሚገባው እውነት ይሄ ነው ያዳነን እግዚአብሔር የመረጠን እግዚአብሔር የራሱ አድርጎ የሰበሰበን እግዚአብሔር ለርሱ እንድንኖርለት ይፈልጋል ዋጋችንን ተምኖ እዳችንን ሰርዞ በዘላለም የፍቅር መንግስት ውስጥ እንድንታሰብ የልጁን ጽድቅ ቆጥሮ ጸድቀናል እንድንል አፋችንን ሞልተን እንድንናገር ትምክህት የሆነን እግዚአብሔር ብንኖር ለሱ እንድንኖርለት ይፈልጋል
እንዲህ ይፈልጋል እግዚአብሔር ለዚህ ነው ሐዋርያው ከኛ አንድስ እንኳን ለራሱ የሚኖር ማንም የለም ይግባን በእውነት እግዚአብሔር ይርዳን እኔ ለኔ ልኖር ሳይሆን ለመኖሬ ዋጋ ለከፈለው ለርሱ እንድኖርለት እኔ ለኔ በየትኛውም ሁኔታ ልመላለስ ሳይሆን ለርሱ እድሜ ቢጨመርልን ዘመን ቢጨመርልን ዛሬን አልፈን ነገ ላይ ብንቆም ነገን አልፈን እንዲሁ ይሄ ዓመት አልፎ ወደሚቀጥለው ብንሻገር ልንኖርለት የሚፈልግ አንድ አምላክ እግዚአብሔር አለ ብንኖር አለ ለርሱ እንኖራለን በጣም የሚገርም ሐዋርያ ነው የእግዚአብሔር ጸጋ በጣም ይበዛለት የእግዚአብሔር ጸጋ ይበዛለት ሐዋርያ ብንኖር ለርሱ እንኖራለን ብንሞት እንኳን ለርሱ እንሞታለን አለ እውነት እኮ ነው እኛ ያመንን እዚህ ምድር ላይ ካለን የዚህ ምድር ዘመናችን እስኪፈጸም ድረስ ለእግዚአብሔር ክብር ልንኖር በዚህ ምድር ላይ እግዚአብሔር በእኛ የጀመረውን ከፈጸመ ብንሄድም ወደርሱ አለ የሚጠብቀን አለ የሚያኖረን ሞት በሚባል ሰረገላ በኩል ወደርሱ ሊወስደን የሚናፍቅ ሊሄድ ከክርስቶስም ጋር ልኖር እናፍቃለሁ እንዳለ በፊልጵስዩስ መልእክቱ ላይ ወገኖቼ ለከክርስቶስ ጋር ለመኖር ብንሞት እንኳን ናፍቆታችን እንኳን ኖረን በኖርንበት ዘመን ለራሳችን ልንኖር ይቅርና ሞታችን እንኳን ከርሱ ጋር እንዲሆንልን የምንናፍቅ እኛ እንዴት ነው ይያለ ያለው ሐዋርያው ቅዱስ ጳውሎስ እንዴት እንፈራረዳለን እንዴት እንናናቃለን እንዴት አንዳችን የበላይ ሌሎቻችን የበታች እንደሆነን እንቆጥራለን ይያለ ነው ቅዱስ ጳውሎስ ወገኖቼ በእውነት እግዚአብሔር ማስተዋልን ይስጠን በክርስትና ሕይወት ውስጥ በእግዚአብሔር መንግስት ሥራ ውስጥ በተጠራንበት በዚህ ታላቅ መንፈሳዊ አገልግሎት ውስጥ እግዚአብሔር እንዲከብርብን በብዙ ልናስብ ያስፈልጋል በአገልግሎታችን እግዚአብሔር እንዲከብር በክርስትና ሕይወታችን እግዚአብሔር እንዲከብር በመንፈሳዊ ሕይወታችን እግዚአብሔር እንዲከብር እንደውም ቅዱስ ጴጥሮስ እንደነገረን በኑሯችሁ ሁሉ የሚል ቃል አለ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ተብሎ እንደተጻፈ ይላል እናንተም በኑሯችሁ ሁሉ ቅዱሳን ሁኑ ቅድስና ሕይወታችን እግዚአብሔርን እንዲያከብር ሰዎች ወንጌል ሳንመሰክርላቸው በሕይወታችን ብቻ እግዚአብሔርን በእኛ ላይ አይተውት በእኛ ሕይወት ውስጥ ጌታን ተመልክተው ፊታቸውን ወደ ጌታ ዘወር ማድረግ እንዲችሉ ወገኖቼ አማኞች የሆንን ቅዱሳን የክርስቶስ ደም ከኃጢአት ያነጻን እግዚአብሔር የልጁን ጽድቅ አድርጎ ቆጥሮልኛል የምንል እኛ በፍቅር ልንመላለስ ያስፈልጋል ሐዋርያው ቅዱስ ጳውሎስ በሮም 14 መልእክቱ ላይ የሚነግረን መልእክት ይሄንን ነው ጭብጡ ይሄ ነው ፍርድ መፈራረድ የተደረገልን ነገር ቸል ማለት ነው ይፈራረዳሉ በእምነት የደከመውና የበረታ ሁለት ወገኖች በአንድ ጉባኤ መካከል ቁጭ ብለው በእምነት የደከሙቱ በእምነት የበረቱ የተባሉት ላይ ይፈርዳሉ በእምነት የበረቱ የተባሉቱ በእምነት የደከሙትን ዝቅ አድርገው ያስባሉ ይሄ ለመንፈሳዊ ሕይወት ከፍተኛ እንቅፋት ነው መፈራረድ ወገኖቼ ጤናማ ያልሆነ የክርስትና ሕይወት ነጸብራቅ ጤናማ ያልሆነ ሁለቱ በእነዚህ በሮም ቤተክርስቲያን መካከል ለልዩነት ምክንያት የሆነው ነገር ቅዱስ ጳውሎስ እዚህ ላይ ጠቅሷቸዋል የመጀመሪያው ነገር ስጋ መብላት ነው በእምነት የደከሙቱ ማለት የተቀላቀሉበትን የክርስትና ሕይወት እንደሚገባ መረዳት ያቃታቸው የክርስትናውን አስተምህሮ ጥግ ገና ያልገባቸው
ስጋ መብላት ነውር ነው የሚል አስተሳሰብ ያላቸው እነዚህ ቅድም እንዳልኳችሁ አይሁዳዊው አስተሳሰብ ብሉይ ኪዳናዊው አመለካከት ያልተቀረፈላቸው በመብላትና ባለመብላት እግዚአብሔርን ለማክበር የሚሞክር ማንነት ያላቸው ስጋ መብላት ኃጢአት ነው ስጋ መብላት አይገባም የሚል ጥንክር ያለ አቋም ያላቸው አንደኛው በዚች ቤተክርስቲያን መካከል የልዩነት ርዕስ የሆነው ይሄ ነው በመብል ምክንያት ሁለተኛው ቀናትን በማክበርና ባለማክበር ይሄኛው ቀን ከዚያኛው ቀን ይለያል የዚህኛው ቀን ቅድስና ከዚያኛው ቀን ይሻላል የሚል አቋም ያላቸው እነዚህ በእምነት የደከሙ ይላቸዋል ሐዋርያው ቅዱስ ጳውሎስ ቁጥር 1 ላይ ሲጀምር በእምነት የደከመውን ተቀበሉት በሐሳቡም ላይ አትፍረዱ ይላል በእምነት የደከሙት በምንድነው የደከሙት ካልን በእነዚህ በሁለት ጉዳዮች በምግብና በቀናት ስያሜ ይሄ ርዝራዡ ውስጣቸው ያለ ወንጌል ወይም ክርስትና ወይም ሐዲስ ኪዳን ጥርት ብሎ ያልበራላቸው ያልተላቀቀ ማንነት ያላቸው የብሉይ ኪዳኑ ነገር የሚስባቸው የሚጎትታቸው በእምነት የደከሙ ሐዋርያው እንዳለ በሚበላና በማይበላ ነገር በቀናት ማክበርና አለማክበር ጉዳይ ለውዝግብ ቃሉን በዚህ መንፈስ ሆነን ድጋሚ እንድናነበው ጋብዛለሁ የእግዚአብሔር ቤተሰቦች በማንንም ላይ ልንፈርድ ማንንም ባልደረሰበት ጉዳይ ላይ ዝቅ አድርገን ልናስበው አልተፈቀደልንም እዚህ የደረስነው እግዚአብሔር ስለረዳን ነው ይሄን እውነት ተረርተን ከሆነ የተረዳነው የእግዚአብሔር ጸጋ ስላገዘን ነው አሁን የምንነጋገረውን የእግዚአብሔርን ቃል ገብቶን ከሆነ እንዲገባን ያገዘን መንፈስ ቅዱስ ነው ክብር ለሱ ነው የምንሰጠው እንጂ እኔ ገባኝ ብዬ ወይም እኛ ተረርተናል ብለን ያልገባቸው የሚመስሉትን ያልተረዱ የሚመስሉትን ቅዱሳንን ዝቅ ልናደርግ አማኞችን ልናንቋሽሽ ሌላ ስያሜ ልንሰጣቸው መጽሐፍ ቅዱስ አይፈቅድልንም መፈራረድ በክርስትና ሕይወት ውስጥ ነቀርሳ ነው ጤናማ ያልሆነ ነጸብራቅ ነው ይሄ ለአማኝ በጭራሽ አይፈቀድለትም ሐዋርያው ያለ ያለው ይሄንን ነው ቁጥር 1 ላይ እናንብብ ምዕራፍ 14 በእምነት የደከመውን ተቀበሉት በሐሳቡም ላይ አትፍረዱ ሁሉን ይበላ ዘንድ እንደተፈቀደለት የሚያምን አለ ደካማው ግን አትክልት ይበላል የሚበላ የማይበላውን አይናቀው የማይበላውን በሚበላው አይፍረድ እግዚአብሔር ተቀብሎታልና አንተ በሌላው ሎሌ የምትፈርድ ማን ነህ እርሱ ቢቆም ወይም ቢወድቅ ለገዛ ጌታው ነው ነገር ግን እግዚአብሔር ሊያቆመው ይችላልና ይቆማል የሚበላ የማይበላውን አይናቀው ምክንያቱም ሰው እንደደረሰበት ነው የሚመላለሰው ሰው በደረሰበት ልክ ነው የሚጓዘው አትክልት ብቻ መብላት እንዳለበት የሚያስብ ካለ ይብላ ስጋ በሚበላው ላይ አይፍረድ ስጋ መብላት እንዳለበት የሚያምን ይብላ ሁለቱም ለእግዚአብሔር ክብር ይበላሉ አትክልት የሚበላውን በጭራሽ አይናቀው ደግሞ የማይፍረድበት ይሄኛውን ቀን የሚያከብር በማያከብረው ዘንድ ሊናቅ አይገባውም ምክንያቱም አንዱ ቀን ከሌላው ቀን እንደሚያሻል ስለሚያስብ ደግሞ ይሄ ደካማ የተባለው ይሄ ገና እንደሚገባ ለመመላለስ ያልበረታው አንድ ቀን እግዚአብሔር ያቆመዋል አንድ ቀን ጌታው ያቆመዋል አንድ ቀን የሚያምነው እርሱ ወደ መረዳት ዕውቀት ያመጣዋል ስለዚህ
እናንተ የጎንዮሽ ልትፈራረዱ አይገባም እናንተ የጎንዮሽ ልትለካኩ አይገባም እናንተ እርስ በርስ የመጨቃጨቂያ ርዕስ ለመንፈሳዊው አገልግሎት መደብዘዝ እግዚአብሔርን ሰዎች በእናንተ ሕይወት ውስጥ ምክንያት በሚፈጠረው ነገር እንዳያከብሩት እድል እንዳትፈጥሩ ወገኖቼ እግዚአብሔር ማስተዋልን ይስጠን በነገራችን ላይ ምግብም ይሁን ከቀን ጋር የተያያዘው ነገር ለመዳን ፋይዳ የላቸውም ከመዳን ጉዳይ ጋር የሚያያዙ ታሪኮች አይደሉም የበላም አይኮነንም ያልበላም አይጸድቅም ሁለቱም በመዳን ሕይወት ውስጥ ትርጉም የላቸው እርግጥ እንደሰው ደግሞ እንዳመነ ሰው ክርስቲያን እንደሆነ ሰው ሁሉን በአግባብ ደግሞ ለእግዚአብሔር ክብር ልናደርገው ስለሚገባ ሐዋርያው ቅዱስ ጳውሎስ በቆሮንቶስ መልእክቱ ምዕራፍ በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 31 ላይ የሚበላ የሚጠጣ ብትበሉ ብትጠጡ ሁሉን ለእግዚአብሔር ክብር አድርጉት እንዳለ ወገኖቼ ስጋ ብንበላ አትክልት ብንበላ ዛሬን ብናከብር ነገን ብንዘክር ሁሉ ለእግዚአብሔር ክብር እንጂ ከመዳን ጋር የተያያዘ ጉዳይ እንደሌለው እንድናስብ ሐዋርያው ይፈልጋል ምክንያቱም እነዚህ ነገሮች በሙሉ በሰው ሕይወት ውስጥ ምንም አይነት አስተዋጽኦ ስለሌላቸው በክርስትና ሕይወት ውስጥ ምንም አይነት ትርጉም ስለሌላቸው የእግዚአብሔር ከሆነን እንደ እግዚአብሔር ሰው ልንመላለስ እንደ ዳነ ሰው ልንመላለስ ሕይወት እንደተቀበለ ጸጋ እንደበዛለት የእግዚአብሔር ምሕረት በሕይወቱ እንደተትረፈረፈለት ሰው ዝቅ ብለን በትህትና እግዚአብሔርን ያከበርን ከጎናችን ያለው ወንድማችንን እየራራንለት ልንኖር እንጂ እኛ ወደ ደረስንበት ከፍታ አልደረሰም በመንለው ሰው ላይ እየፈረድን ብንኖር ወገኖቼ ድካማችን ሁሉ ከንቱ ነው ፍርድ ትልቅ ኃጢአት ነው ጌታ ኢየሱስ ክርስቶስ በሚያስተምርበት ዘመን በተለይም በተራራው ስብከት ትምህርቱ ላይ በማቴዎስ ወንጌል ምዕራፍ 7 ቁጥር 1 ላይ የነገረንን ነገር ማስተዋል ያስፈልጋል ሁሉ ጊዜ ይሄ መርህ ነው ሁሉ ጊዜ ሰው ከሆነን ክርስቲያን ከሆነን የጌታ ከሆነን ድነናል ካለን ወገኖቼ ይሄ ቃል መርሃችን ሊሆን ይገባል ጌታ በማቴዎስ ወንጌል ምዕራፍ 7 ቁጥር 1 ላይ ያለን ነገር ይሄን ነው እንዳይፈረድባችሁ አትፍረዱ ማን አንተ ልትፈርዴት የምትነሳ ማንንኛ የመፍረድ መብትና አቅም የተሰጠን እኛ ሁላችን እኮ ከእግዚአብሔር ፍርድ በታች የነበርነን ምህረቱ ነው ነፃ ያወጣን ጸጋው ነው ወደ እግዚአብሔር ክብር የመለሰን እንጂ የተፈረደብን ለጨለማው ስልጣን የተጣልን ለሞት የተሸጥን የእግዚአብሔር ጠላቶች የነበርን ነንኛ ግን እግዚአብሔር ምህረትና ሰውን መውደዱ በተገለጠ ጊዜ ይላል እግዚአብሔር በልጁ አዳነን እግዚአብሔር ታላቅ ምህረቱን በሕይወታችን አፈሰሰ ይሄን ረስተን በእምነት በደከመ ወንድማችን ላይ ከፈረድን ሊፈረድብን አለው ማለት ነው ጌታ ያለንን እናንብብ እንዳይፈረድባችሁ አትፍረዱ በምትፈርዱበት ፍርድ ይፈረድባችኋልና በምትሰፍሩበት መስፈሪያ ይሰፈርባችኋል በወንድምህም አይን ያለውን ጉድፍ ስለምን ታያለህ በአይንህ ግን ያለውን ምሰሶ ስለምን አትመለከትም ወይም ወንድምህን ከአይንህ ጉድፍ ላውጣ ፍቀድልኝ እንዴትስ ትለዋለህ እነሆም በአይንህ ምሰሶ አለ አንተ ግብዝ አስቀድመህ ከአይንህ ምሰሶውን አውጣ ከዚያም በኋላ ከወንድምህ አይን ጉድፍን ታወጣ ዘንድ አጥርተህ ታያለህ ይላል እግዚአብሔር ይመስገን እውነተኛው መምህር ሕግን የሰጠ የእግዚአብሔር ልጅ እንዳይፈረድባችሁ አትፍረዱ ወንድምህ ጋር ያለውን ድካም ከማየት በፊት አንተ ጋር ያለውን
ወንድምህ አይን ላይ ያለችዋን ጉድፍ ከመመልከት በፊት እንደ ምሰሶ የሆነውን ነገር ራስ ውስጥ ያለውን ነገር እርሱን ተመልከት። ማንንኛ ለመፍረድ ስልጣን እንደተሰጠን የምናስብ ማንንኛ በወንድማችን ላይ ያውም ባመነ ወንድማችን ላይ የክርስቶስ በሆነ ወንድማችን ላይ የጌታ በሆነ ወንድማችን ላይ የደም ዋጋ በተከፈለለት ወንድማችን ላይ ለመፍረድ ወገኖቼ እኛ ደርሰናል ያልንበት ቦታ እኮ የደረስነው እግዚአብሔር ስለረዳን ነው። እሱስ እግዚአብሔር አይረዳው? እሷስ እግዚአብሔር አያግዛትም? ሐዋርያው እያለ ያለው ይሄንን ነው። መጽሐፉ እየነገረን ያለው ይሄንን ነው። አትፍረዱ፣ እርስ በርስ አትፈራረዱ። ለዚህ አይደለማ የተጠራ ነው። ለዚህ አይደለማ ወደዚህኛው ህብረት የተቀላቀል ነው። አቤት በአብያተ ክርስቲያናት መካከል ያለ መገፋፋት ያለ መፈራረድ ወንድምን በቀና ሐሳብ ከማቅናት ይልቅ የሳተን ለመመለስ ዋጋ ከመክፈል ይልቅ እንዳይመለስ ወደ ንስሐ እንዳይመጣ ወደ እግዚአብሔር ምህረት ወደ ዙፋኑ ወደ ጸጋው ዙፋን እንዳይቀርብ ደጅ ስንዘጋ እግዚአብሔር በእውነት ምህረት ያድርግልን። የዚህ ዘመን ክርስትና መልክ ሐዋርያው ቅዱስ ጳውሎስ በመብልና ቀንን በማክበር ይፈራረዱ እንደነበሩ እንደ ሮሜ ክርስቲያኖች መልክ ያውም በከፋ እነሱ በመብልና በቀን ነው አረኛ ብዙ ነገር አለብን ክርስትናውን ያደበዘዝን መንፈሳዊውን ሕይወት ተራ ያደረግነው እግዚአብሔር የሰዎችን ልብ እንዳያሸንፍ ለብዙዎች ዓለመዳን ደጅ የዘጋን እግዚአብሔር ምህረት ያድርግልን ወገኖቼ። ለማንኛውም ጌታ ኢየሱስ ክርስቶስ ነገረን እንዳይፈረድባችሁ አትፍረዱ። ልንፈርድ አልተጠራንም። ፈራጁ አለ። የሁሉ ሥራ በፊቱ የተገለጠ ሁሉን በሚዛን የሚመዝን እግዚአብሔር አለ። እሱ ይፈርዳል። ደግሞ አይቀርም። ሁላችንም በእግዚአብሔር የፍርድ ዙፋን ፊት እንቆማለን አንድ ቀን። ያመንም ያላመነም ሁሉ ኢሳይያስ እንደነገረን ቅዱስ ጳውሎስም በሮሜ በዚሁ ምዕራፍ 14 ቁጥር 11 ላይ እንደነገረን ኢሳይያስ 45 ላይ እግዚአብሔር ሕያው ነው ሁሉ በእርሱ የፍርድ ዙፋን ወንበር ፊት ይቆማል። እኛ ዛሬ እግዚአብሔር ነገ ሊፈርድ እንዳለው ካመንን ዛሬ በወንድማችን ላይ ከመፍረድ ራሳችንን ልንሰበስብ ያስፈልጋል። ወንድማችን በደከመበት ነገር እኛ ነገ ላለመድከማችን ዋስትና ስለሌለን ወንድማችን በወደቀበት ነገር እኛ ነገ ላለመውደቃችን ዋስትና የለንም። ለዚህ ነው ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ ምዕራፍ 10 ማንንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል። ወገኖቼ ያቆመን የእግዚአብሔር ምህረት ነው። ያቆመን የእግዚአብሔር ጸጋ ነው። ያቆመን የእግዚአብሔር ፍቅር ነው። ያቆመን የእግዚአብሔር ቸርነት ነው። በራሳችን አልቆምንም። በማንነታችን አልቆምንም። በጽድቃችን አልቆምንም። ባደረግናቸው ወይም በመናደርጋቸው መልካም ነገሮች አልቆምንም። ያቆመን የዘላለም አምላክ እግዚአብሔር ነው። ስለዚህ ወገኖቼ ራሳችንን በደንብ አድርገን ልንፈትሽ ይገባል። አዎ ዛሬ ቆመን ሊሆን ይችላል። ዛሬ በእምነት በርትተን ሊሆን ይችላል። ዛሬ በእምነት ከደከመው የተሻለ ነገር ተገኝቶብን ሊሆን ይችላል። ግን ነገስ መጽሐፍ ቅዱስ እኮ አምነው ስለካዱ ሰዎችም ይነግረናል። መጽሐፍ ቅዱስ እኮ ለዚህ ታላቅ አገልግሎት ተመርጠው ክብር እድል አግኝተው የሳቱ ሰዎች እንዳሉ ማስተምሮናል። እነ ይሁዳ እኮ ለዚህ ምሳሌዎቻችን ናቸው። እነ ዴማስ ዓለም ብዙዎችን ተወስዳለች። ስለዚህ በእምነት በደከመው ላይ የበረታን ሰዎች ከምንፈርድ ወይም በእምነት የደከሙ ሰዎች በርትተዋል ይሄንና ይሄንን ሊያደርጉ ይገባቸው ነበር አላደረጉም ብለው ከመፍረድ ወጥተን የእግዚአብሔር ቃል እንደሚለን ተደጋግፈን ለእግዚአብሔር ክብር ልንኖር ይገባል። መጽሐፍ ቅዱስ የሚነግረን እሱን ስለሆነ ካልሆነ ግን
ካልሆነ ግን ወገኖቼ በእግዚአብሔር ፊት በቅዱሱ ፊት እናፍራለን፣ እንሸማቀቃለን። ስለዚህ ከመፈራረድ ልንወጣ ያስፈልጋል። መፈራረድ በአንድ አጥቢያ ጉባኤ መካከል ፍቅርን ያደበዝዛል፣ ሰላምን ያጠፋል፣ ህብረትን ያደክማል፣ አገልግሎትን ያቀጭጫል። ወገኖቼ ሐዋርያው ለዚህ ነው በአንድ ጉባኤ መካከል ሆናችሁ ስለምን ትፈራረዳላችሁ? ለአንዱ የእግዚአብሔር መንግስት ሥራ ተጠርታችሁ፣ ለአንዱ ለታላቁ የወንጌል ተልእኮ እግዚአብሔር መርጧችሁ፣ ላላመኑት ሰዎች ሕይወታችሁ ሻማ እንዲሆን፣ ሕይወታችሁ መጋባት የሚችል እንዲሆን ተጠርታችሁ ስትፈራረዱ ፍቅራችሁ ይደበዝዛል። ይሄው በዚህ ቃል እውነት ላይ ተመስርተን በእምነት የደከሙት በእምነት ከበረቱት ጋር አብረው መቆም አይችሉም። ለምን? ይሄኛው በዛኛው ላይ ስለሚፈርድ። ይሄ ደግሞ ትልቁን አገልግሎት ይጎዳዋል፣ ትልቁን ሥራ ያበላሸዋል። እኛ ደግሞ ይሄ እግዚአብሔር ሥራ ነው፣ ከእግዚአብሔር ጋር ልንሰራ የተጠራነን ካልን የምህረት አምላክ እግዚአብሔር በምህረት ወደ ራሱ እንዳስጠጋን እንደሰበሰበን እንዲሁ ለእግዚአብሔር ሥራ አብረን ልንቆም ያስፈልጋል። ስለዚህ መፈራረድ ፍቅርን ያደበዝዛል፣ ሲያድግ ጉባኤን ይገታል፣ መንፈሳዊ ሕይወትን ያበላሻል። ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 5 ቁጥር 13 ጀምሮ አንድ ነገር ይነግረናል። የተወደዳችሁ የእግዚአብሔር ቤተሰቦች እናስተውል። ከፍርድ እንውጣ፣ ከመናናቅ እንውጣ፣ ትከሻ ለትከሻ እርስ በርስ ከመፈታተሽ እንውጣ። ምህረት እንደተደረገለት ሰው፣ ይቅር እንደተባለ ሰው፣ በልጁ ደም ኃጢአቱ እንደነጻለት ሰው፣ በእግዚአብሔር ታላቅ ምህረት የእግዚአብሔር እንደሆነ ሰው ልንኖር እንጂ ልንፈራረድ፣ ልንገፋፋ፣ ልንናናቅ፣ ልንተቻች በጭራሽ አልተጠራንም። እንዲህ ይላል ገላትያ ምዕራፍ 5 ቁጥር 13 ጀምሮ፣ ወንድሞች ሆይ፣ እግዚአብሔር ይመስገን፣ ወንድሞች ሆይ፣ እኛ ወንድሞች ነን። እነዚህ የሮሜ ክርስቲያኖች በእምነት የደከመውና ያልደከመው ወንድሞች ናቸው፣ በጌታ ወንድሞች የተባሉ። ስለዚህ በወንድሞች መካከል የማያምር ነገር ነው፣ የማይጠበቅ አጸያፊ ተግባር ነው። ያውም ከመዳን ጋራ ምንም ትርጉም የሌለው በመብልና በመጠጥ ቀን በማክበርና ባለማክበር እርስ በርስ መፈራረጁ በእውነት ለክርስትና ትልቅ ውድቀት ነው። እንዲህ ይላል፣ ወንድሞች ሆይ እናንተ ለአርነት ተጠርታችኋልና ብቻ አርነታችሁ ለሥጋ ምክንያትን አይስጥ፣ ነገር ግን በፍቅር እርስ በርሳችሁ እንደ ባሪያዎች ሁኑ። ሕግ ሁሉ በአንድ ቃል ይፈጸማልና እርሱም ባልንጀራህን እንደ ራስህ ውደድ የሚል ነው። ነገር ግን እርስ በርሳችሁ ብትነካከሱና ብትበላሉ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ ይላል። መርህ ነው ይሄ፣ የክርስትና መርህ ነው። ባልንጀራህን እንደ ራስህ ውደድ፣ ወንድምህን እንደ ራስህ ውደድ፣ እህትህን እንደ ራስህ አካል ተቀበል። ይሄን አደረገ ያንን አላደረገም በሚል የፍርድ ሚዛን አንዱ ሌላውን ሊያስቀምጥ ሳይሆን እርስ በርስ ልንቀባበል አለን ሐዋርያው ቁጥር 15 ላይ እርስ በርሳችሁ ብትነካከሱ ትጠፋፉ ዘንድ አላችሁ ነው የሚለው። የብዙ ጉባኤዎች መደብዘዝ፣ የብዙ መንፈሳዊ ስፍራዎች መዘጋት ምክንያቱ አንዱ ይሄ ነው። ፍርድ ወይም በወንድሞች መካከል የሚደረግ ጤናማ ያልሆነ ይሄ እንዲያለ ንክኪ አገልግሎትን ይገላል። ስለዚህ ልንጠነቀቅ ያስፈልገናል። ስለዚህ ልናስብበት ይገባናል። ካልሆነ ግን ወገኖቼ ጌታ የወደደውን ዋጋ የከፈለለትን ያውም የደም ዋጋ የተከፈለለትን ሰው ነው የምንንቀው። ፍርድ
ወይም መፈራረድ መሰረቱ ንቀት ነው። ይሄው እዚህ ላይ ነግሮናል ሐዋርያው። እምትፈርደው በናቀው ወይም ውስጥህ ባልተቀበለው ሰው ላይ ነው። እምትንቀው ደግሞ ጌታ የሞተለትን ወንድም ነው። ዝቅ አድርገህ የምታየው እግዚአብሔር በልጁ ዋጋ የከፈለለትን ወንድም ነው። ስለዚህ ጌታ የወደደውንና ዋጋ የከፈለለትን ጌታ የተቀበለውንና ያከበረውን መናቅና ማንኳሰስ እርስ በርስ መጠላላት ለክርስትናችን ለመንፈሳዊ ሕይወታችን የእግዚአብሔር ሆነ ለምንኖረው ጉዟችን እንቅፋት ካልሆነ በስተቀር ትርፍ የለውም። የተወደዳችሁ የእግዚአብሔር ቤተሰቦች በዚህ በጭራሽ ልንታለል አይገባንም። የቤቱ ባለቤት የአገልግሎቱ ባለቤት የመቅደሱ ባለቤት የምኩራቡ ባለቤት ሁላችንን ይመዝነናል። ታስታውሳላችሁ በዮሐንስ ወንጌል ምዕራፍ 2 ላይ ጌታ ኢየሱስ ወደ ቤተ መቅደስ ገባ። እሱ ነው ያጠራው፣ እሱ ነው ያነጻው። ቤተ መቅደሱ ከተሰራበት ዓላማ ውጪ የሚመላለሱትን በጅራፍ ነው ያስወገደው። ዛሬም በአምልኮ ስፍራችን በክርስትና ሕይወታችን እግዚአብሔርን በሚያመልክ ማህበረሰብ መካከል የሚታይ ጤናማ ያልሆነ ነገር ቢኖር ቤተክርስቲያን እንደ ቤተክርስቲያን ልትፈርድ ትችላለች። ጉባኤ ሊፈርድ ይችላል። ግን የጎንዮሽ እርስ በርስ አንዱ ሌላውን መናቅ እንደ እግዚአብሔር ቃል አይፈቀድም። ጌታ ኢየሱስ ክርስቶስ ራሱ ይፈርዳል። ስለዚህ ፍርድን ለእግዚአብሔር አሳልፈን መስጠት ወንድምን እንደ ወንድም መቀበል ነው የኛ ድርሻ። ጌታ ኢየሱስ አስወገደ፣ ገረፈ፣ በጅራፍ አጸዳ ቤቱን። ዛሬም የቤቱ ባለቤት እርሱ ነው። ዛሬም የዚህ አገልግሎት ባለቤት እርሱ ነው። እርሱ ያውቅበታል። የደከመውንም የበረታውም እኩል በፊቱ አለ። የሚበላም የማይበላውም እኩል በእግዚአብሔር ዘንድ አለ። እሱ አይደለም እግዚአብሔር የእግዚአብሔር ሚዛን የምንበላውና የምንጠጣው ነገር አይደለም በእግዚአብሔር ፊት የሚያቆመን። አንዳንዶች ስርዓት ሆኖ በሆነ ቀን የሆነ ነገር ይበላሉ፣ በሆነ ነገር ደግሞ ሌላ ነገር እንበላ ይሆናል። እሱ አይደለም በእግዚአብሔር ፊት የሚያቆመን። ሲቀጥል ከቀናትም ጋር በተያያዘ ወገኖች ቀናት ሁሉ የእግዚአብሔር ናቸው። ይሄኛው ቀን በተለየ እግዚአብሔርን የምናከብርበት፣ ያኛው ቀን በተለየ ደግሞ ከእግዚአብሔር ክብር ምንጎልበት አይደለም። ክርስቲያን በአመት ውስጥ 365ቱንም ቀን በህይወቱ የሚፈጸመው ነገር እግዚአብሔርን የሚያከብር ጉዳይ ብቻ ነው። አንዳንድ ሰዎች አሉ እኛም ባደግንበት በኖርንበት የእግዚአብሔርን ነገር እየሰማን በተመላለስንበት በዛ ዘመን እንደዚሁ ነበርን። የአጽዋማት ጊዜ ሲመጡ በተለየ ቅድስና በቃ እግዚአብሔርን ለማስደሰት በግላችን እንፍጨረጨር ነበር። እሱ አይደለም። ያ የአጽዋማት ጊዜ ሲያልፍ ደግሞ ወደ ሌላ ርኩሰት፣ ወደ ሌላ ጥፋት፣ ወደ ሌላ የሞት ህይወት። ቀናት ሁሉ በእግዚአብሔር ፊት ያው ናቸው። ዛሬም እግዚአብሔርን ልናከብር፣ ነገም እግዚአብሔርን ልናከብር፣ በምንጾምበት በምንጸልይበትም ጊዜ እግዚአብሔርን እየፈራን፣ ያም ጊዜ ሲያልፍ እግዚአብሔርን እየፈራን ልንኖር ለዚህ ተጠርተናል እንጂ ቀን መርጠን ቀን ሰፍረን ይሄን መብላት ያንን መብላት ጥሩ ነው አለ መብላት። ባለ መብላታችን ውስጥ የሚከብረው እግዚአብሔር ነው። በመብላታችንም ውስጥ የሚከብረው እግዚአብሔር ነው። እግዚአብሔርን ልናከብረው ይገባል። መንፈሳዊ ተግባሮቻችን፣ የሃይማኖት ስነ ስርዓቶቻችን በእግዚአብሔር ፊት በቅዱሳን መካከል መግባት መውጣታችን እግዚአብሔርን ሊያከብረው እንጂ ከኛ አነሰ በመንለው እኛ የምናደርገውን በማያደርግ ወንድም ላይ ልንፈርድ እግዚአብሔር ለዚህ አልጠራን። ጌታ ኢየሱስ ክርስቶስ ራሱ ይፈርዳል። ቁጥር 10 ላይ የሚነግረን መልእክት ይሄንን ነው። እናጠቃለሁ። ቁጥር 10 ላይ ሐዋርያው እንዲህ ይላል፣ አንተም በወንድም ላይ ስለምን ትፈርዳለህ ይላል። ይሄን በላ ብለህ ለምን ትፈርድበታለህ?
አንተ ስላልበላ ይሄን ቀን አላከበረም ብለ ለምን ትፈርድበታለህ አንተ ያን ቀን ስላከበርክ ነው እያለ ያለው የሚበላው የማይበላው ይሄኛውም ቀን ያኛውም ቀን ሁለቱም እግዚአብሔርን ካላከበሩ በእግዚአብሔር ዘንድ ተቀባይነት የላቸው በእግዚአብሔር ዘንድ ተቀባይነት የላቸውም ይልቁንም እኛን በወንድማችን ላይ ለመፍረድ የሚያነሳሳን ከሆነ ያ መንፈሳዊ ድርጊታችን ጤናማ አይደለም ማለት ነው አንተ ስለጾምክ የማይጾም ወንድም ላይ ከፈረድክበት ጾምህ ከንቱ ሆኗል አንተ ስለሰጠህ ለእግዚአብሔር ጉባኤ መስጠት ያልቻለውን ወንድም ከፈረድክበት ስጦታ ከንቱ ሆኗል እግዚአብሔር መስጠትንም አለመስጠትንም እኩል ነው የሚያየው የሚመለከተው ልብን ስለሆነ የሚያየው ውስጥን ስለሆነ የሰጠህበትን ስሜት ስለሆነ ያልሰጠህበትን ምክንያት ስለሆነ እግዚአብሔር የሚያየው በጣም ልናስተውል ይገባል ስለዚህ ቅዱስ ጳውሎስ ይላል አንተ በወንድም ላይ ስለምን ትፈርዳለህ ወይስ አንተ ደግሞ ወንድምህን ስለምን ትንቀዋለህ ሁላችን በክርስቶስ ፍርድ ወንበር ፊት እንቆማለንና ሁላችን ያላመነም ያመነም ባመኑት መካከል ደግሞ በእምነት የበረታውም የደከመውም ሁሉም በእግዚአብሔር ወይም በክርስቶስ የፍርድ ወንበር ፊት እንቆማለን አይቀርም ሁላችንም በክርስቶስ የፍርድ ወንበር ፊት እንገኛለን በስራችን ላይ ሊፈረድብን የዘላለም ሕይወት አግኝተናል አዎ በክርስቶስ በማመን የእግዚአብሔር ሆነናል ምንም ጥርጥር የለውም ግን እያንዳንዱ ክርስቲያን በስራው ይፈረድበታል ስራው ይመዘናል በእግዚአብሔር ፊት ስራው ይታያል ስለዚህ ሁላችንም በክርስቶስ ፍርድ ወንበር ፊት እንቆማለን ነው የሚለው ስለዚህ ሁላችንም በክርስቶስ ፍርድ ወንበር ፊት የምንቆም ከሆነ እርስ በርስ ከመፈራረድ ነፃ እንሁንና እንዴት ነው ልንኖር የሚገባው አሁን ባለን በዚህ ዘመን እንዴት እንኑር ማጠቃለያ ሁለት መልእክት ላስተላልፍ አንደኛው ወገኖቼ የበረታን ከሆነን ያበረታን የጸጋው ኃይል እንደሆነ በማመን እንመላለስ ያልበረታው ላይ ከመፍረድ ይልቅ ያበረታንን ጸጋ ያከበረን እንኑር ያበረታን እግዚአብሔር ጸጋ ነው ሰው በኃይሉ አይበረታም ሰው በየትኛው መንፈሳዊ ድርጊቱ አይበረታም እግዚአብሔር ጸጋ ካላገዘው ስለዚህ የሚያግዘን ጸጋው ስለሆነ የበረታንኛ የጸጋውን ባለቤት እግዚአብሔርን ያከበርነው እንኑር አንደኛ ሁለተኛ የበረታንኛ ያልበረቱትን ከማየት ይልቅ ስላልበረቱት በእግዚአብሔር ፊት መሆንን እንለማመድ ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 15 ቁጥር 1 ላይ የሚነግረን ነገር አለ እኛም ይላል በነገራችን ላይ ምዕራፍ 15 ከምዕራፍ 14 የቀጠለ ታሪክ ነው እኛም ኃይለኞች የሆንን ከኃይሉ የተነሳ ኃይለኞች የሆንን ከጸጋው የተነሳ ኃይለኞች የሆንን ከእግዚአብሔር ምሕረት የተነሳ ብርቶች የሆንን እኛ ምን እናድርግ እንዲህ ይለናል የደካሞችን ሸክም እንድንሸከም ራሳችንንም ደስ እንዳናሰኝ ይገባናል ይላል ኃይለኛ ከሆንን ብርቶች ከሆንን የበረታን ከሆንን ራሳችንን ደስ ልናሰኝበት ወይም ልንኮፍስበት ሳይሆን የደካሞችን ሸክም ልንሸከም ይገባናል ምክንያቱም ከክርስቶስ የተማርነው ይሄንን ስለሆነ ጌታ ያግዘን በእውነት ጌታ ማስተዋልን ይስጠን ቤተሰቦች ከክርስቶስ የተማርነው እኛ ይሄንን ነው እዚሁ ምዕራፍ 15 ላይ እያንዳንዳችን እንድናንጸው እርሱን ለመጥቀም ባልንጀራችንን ደስ እናሰኝ ካለ በኋላ ክርስቶስ ራሱን ደስ አላሰኘምና ነገር ግን አንተን የነቀፉበት ነቀፋ ወደቀብኝ ተብሎ እንደተጻፈ ሆነበት በመጽናትና
መጽሐፍት በሚሰጡን መጽናናት ተስፋ ይሆንልን ዘንድ አስቀድሞ የተጻፈው ሁሉ ለትምህርታችን ተጽፏልና በአንድ ልብ ሆናችሁ በአንድ አፍ እግዚአብሔርን እርሱም የጌታችንን የኢየሱስ ክርስቶስን አባት ታከብሩ ዘንድ በቃ በመንፈሳዊ ሕይወታችሁ የሚሆነው ነገር ዓላማው እግዚአብሔርን ታከብሩት ዘንድ ነው። ስለዚህ እግዚአብሔር ደግሞ የሚከብረው በመናናቅ ውስጥ አንዱ ሌላውን በማጥላላት ውስጥ በሚሆነው ነገር ሳይሆን በፍቅር በመናደርገው ነገር። ፍቅር ምን ያደርጋል? ወንድምህን እንድትሸከመው። ፍቅር አለ ወይ ልባችን? ለወንድማችን መውደድ አለን ወይ? ለእህታችን ጤናማ የሆነ ነገር አለን ወይ? በፍቅር እግዚአብሔር አበርትቶናል የምንል የደካሞችን ሸክም ልንሸከም እግዚአብሔር ለዚህ ጠርቶናል። ስለዚህ ፍቅር መሰረታችን ከሆነ የክርስቶስ ፍቅር ገዝቶን አሸንፎን ከሆነ ዋጅቶን ከሆነ ለእርሱ ተማርከን ከሆነ በዚህ ፍቅር እንድንኖር እግዚአብሔር ይፈልጋል። ምንድነው ዓላማው? ይሄ ካልን እግዚአብሔርን ማክበር ለእግዚአብሔር ክብር መቆም በዚህ እውነት ልንመላለስ ያስፈልጋል። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች በጉባኤ መካከል በመንፈሳዊ ሕይወት መካከል በአንድ አጥቢያ አገልግሎት መካከል ባለንበት የክርስትና ሕይወት ዙሪያ ጥላቻን የሚያስፋፉ ጤናማ ያልሆነውን ሕይወት የሚያሳዩ መንፈሳዊ ነገራችን ላይ ተጽዕኖ የሚፈጥሩብን መልካም ያልሆኑ ነገሮቻችንን እያስወገድን ይልቁንም በፍቅር ይልቁንም በትህትና ይልቁንም የበረታ ያልበረታውን የቆመ የወደቀውን በማንሳት በፍቅር ልንመላለስ ያስፈልጋል። የእግዚአብሔር ጸጋ ይርዳን። በእውነት የእግዚአብሔር ጸጋ ይርዳን። ወገኖቼ እንጸልይ። ክርስትናችን አሁን መልኩ በብዙ የተበላሸበት በመድራችን ላይ ባሉ በየአብያተ ክርስቲያናቱ አንዱ ሌላውን ገፍቶ አንዱ በሌላው ውድቀት ላይ ከብሮ ለመታየት የሚፈለግበት ምክንያት እየተፈለገ ሰው የሚሰደድበት ምክንያት እየተፈለገ አገልጋዩ ከአገልግሎት የሚርቅበት ሕይወት በጸሎት ሊስተካከል ይገባዋል። በእውነት ጌታ ኢየሱስ ክርስቶስ ምድራችንን እንዲወርስ ከፈለግን ትውልዱ ለእግዚአብሔር እንዲማረክ የምንሻ ከሆነ ክርስቲያኖች መፈራረድን ከጉባኤያችን አርቀን በፍቅር በትህትና ተሸካክመን ተደጋግፈን በጸሎት በእግዚአብሔር ፊት ልንበረታ ያስፈልጋል። የጌታ ጸጋ ከሁላችን ጋር ይሁን። እናመሰግንሃለን። መንፈስ ቅዱስ ክብር ላንተ ይሁን። ቃልህን ስላበራህልን ማስተዋልም ስለሰጠህን እናከብርሃለን። በዚህ ቃል በኩል በዚህ መልእክት በኩል ስለመከርከን ስለገሰጽከን ደግሞ በሕይወታችን ልንሆን የሚገባንን ስላመላከትከን እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም